ሰይፉ በኢቢኤስ ተመልሷል። ወደ መጀመሪያ እንግዳችን አልፋለን። ይህ እንግዳችን ካሁን በፊት በሰይፉ በኢቢኤስ ፕሮግራም ላይ ቀርቦ የዓለማችንን ከዋክብት ወደ ኢትዮጵያ እንደሚመጡ ተስፋ ሰጥቶ የነበረ ቃል ገብቶም ነበረ። በቃሉ ነው የተገኘው። የኢትዮጵያን እግር ኳስ ለማሳደግ የተለያዩ ጥረቶችን ያደርጋል። እሱ ባለበት ደረጃ የተወለደባትን ሀገሩን ለመጥቀም የቻለውን ሁሉ እያደረገ ነው። መጀመሪያ ለዚህ አድናቆት ይገባዋል። ዮኒ ቬጋስ ወደ መድረኩ። ዮኒ ሰላም ነው ወይ? ችር ዮኒ እንኳን ደህና መጣ ብሎ እኔ አስታውሳለሁ የዛሬ አመት ከ6 ወር የመጨረሻ ቃለ መጠይቅ ያደረግነው 2 ዓመት ሆነን ወይ እድሜ እንኳን ተገናኘን። እንኳን ደህና መጣ በሉ። ይሁን እንግዲህ ያኔ ቃል ገብተህ ነበረ ባካሪ ሳኛን ጨምሮ የተለያዩ የዓለማችን ከዋክብቶችን አንተ ባለህ ኮኔክሽን የኢትዮጵያን እግር ኳስ እንዲያሳድጉ ከዛ አንፃር ብዙ ጥረቶችን ታደርጋለህና በቃልህ መሰረት ሰው ማንን ያህላል ቢሉ ይወል ምን አለ መሰለህ የአማርኛ አነጋገር አለ። ሰው ማንን ያህላል ቢሉ የተናገረውን ያው ለምን ኢትዮጵያ አሁን እኮ ትራንዚሽን ላይ ናት ያለችው። ሽግግር ይባላል። በጣም ሽግግር እና አሁን ምንድነው እኔ ያልኩት እንደዚህ አይነት ሰው እኛ ሀገር ካመጣን እንደዚህ አይነት ሰው ክሬዲቢሊቲ ያለው ማቹር ነው የሚታመን የበሰለ የታወቀ ነው ታዋቂ ነው እና ማለት እንደዚህ አይነት ኢሜጅ ወደኛ ሀገር ስንመጣ ያ ኢሜጅ እኛ ላይ ራብ ኦፍ ይሆንብናል እና ባክሪዚ የመጣው ምክንያቱ አንዱ ደግሞ ምንድነው እሱ እንደዚህ አይነት ሲድ እኛ ሀገር ውስጥ እንዲተክልና ሌጋሲ እንዲኖርና ወደዚህ እንዲመለስ እንደ ቤቱ ሆኖለት ማለት ነው። ማለት እሱ አሁን እዚህ ሀገር ውስጥ ኢንቨስት ማድረግ ይፈልጋል። ዋው አይደለ እና እንደዚህ ካረግንና አንድ ከነካን እንደገና ደግሞ አንድ አምጥተን እንደዚህ ከያዝን እየተከልን ከሄድን አገራችን አይ ቲንክ ትራንዚሽኑ ላይ የሚሄደውን ኢቭን ወደ ላይ ያወጣዋል እና ያ ነው ሌላው ዓላማው በጣም ደስ አይልም? በጣም አሁን ምን ማድረግ ፈለኩኝ መሰለ አይ ቲንክ አውርተናል መሰለኝ አካዳሚ መክፈት ፈልጋለሁ እዚህ ሀገር ውስጥ። ግን የሚከፍተው አካዳሚ ዝም ብሎ አካዳሚ አይደለም። በዓለም ላይ ያሉት አካዳሚ ልጆች ተወስዳለ እዛ ይሰለጥናሉ። ካገኙ እድለኛ ከሆኑ ያገኛሉ፣ እድለኛ ካልሆኑ ወደ ቤታቸው ይሄዳሉ። እና የዛን ጊዜ ልጆች ምን ይሆናሉ? ሜንታል ሄልት ተስፋ ይቆርጣሉ፣ ድባቴ ውስጥ ይገባሉ፣ ዲፕሬሽን እና ብዙ የተለያዩ ነገሮች አሉ። እኔ ምን አልኩኝ እንዴ ለዚህ እኮ ሶሉሽን አለ አልኩኝ። ሶሉሽኑ ምንድነው? why don't we open an academy that is in an institution? ማለት ምን ማለት ነው? የትምህርት ቤት የፉትቦል አካዳሚ ሆኖ አይደለ በፉትቦል እያሰለጠናቸው ግን እሱ ራሱ የፉትቦል ትምህርት ቤት ነው ማለት አንተ አሁን ተጫውተ ኳስ ሜቢ በቃ ጎበዝ ስላልሆንክና እዛ ስላልደረስክ ምን እናደርጋለን መሰለህ የፉትቦል የተባለ ሳብጀክቶች እናስተምርሃለን ማለት ኮቺንግ፣ ሬፈሪንግ፣ ቪዲዮ አናሊሲስ ምንድነው የሚባለው ኒውትሪሽኒስት፣ አራተኛ ዳኛ ምናምን በቃ አጠቃላይ የተለያየ ነገር VAR የተለያየ ነገሮች እናስተምርሃለን እዛው እየሰለጠንክ። ከዛ በኋላ አንተ እድለኛ ሆነ እዛ ትልቅ ደረጃ ላይ ካልደረስክ ስቲል እድለኛ ነህ በዚህ ትምህርት ሌላ እግር ኳስ ውስጥ እዛ ውስጥ እናስገባለን። ስለዚህ ከምትወደው እግር ኳስ አትርቅም እና ኳስ ተጫዋችነቱ ላይሳካ ይችላል፣ ግን የኳስ ቤተሰብ መሆንህ ግን አይቀርም። ስለዚህ ድባቱ አይኖርማ። ኤግዛክትሊ ይሄ ትልቅ እውነት ለምናየው በጣም አሪፍ እና ያ ሜንታል ሄልት የልጆቻችንን ሜንታል ሄልት የልጆቻችንን የእግር ኳስ ፍቅር እዛው ይዘዋል እና ከዛ ማዳን እንችላለን ማለት ነው። እና ይሄ ግን እኔ ብቻ ሳይሆን መክፈት ያለብኝ እኔ እንዳለ ሰው ፉትቦል የሚወስደው እንደዚህ ቢከፍት ስር ብናገኝ እንደዚህ አይነት ነገር ኢትዮጵያ ውስጥ ደስ ይለኛል። ይሄ ዓላማ እኔ ለዓለም ነው የምሰጠው እንደዚህ ይከፈት ብዬ እና ዓላማችን እንደዚህ ነው። ግን ደስ የሚለው ነገር መሰለ
እኔ በጣም ትልቅ ኮኔክሽን አለኝ አይደለ? ኔትወርኩ ማለት ከአርሴናል ጋር እንሰራለን፣ ከተለያዩ ቡድኖች ጋር እንሰራለን። አሁን ከአያክስ ፍራንክፈርት ከነሱ ስካውቶች ጋር ለመፈራረም እየሰራን ነው። ዋው ከፕሪሚየር ሊግ ጋር እየሰራን ነው። እና ምን መሰለህ ከኛ ከኋላችን ብዙ እድሎች አሉ ለነዚህ ልጆች ብዙ በር የሚከፍቱላቸው እና ባክሪሳኛም አለበት እዛ ውስጥ የተለያዩ ኤቭራ ያሉ እዚህ ውስጥ እና ምንድነው እነሱ ራሳቸው ያንን መንገድና ያንን ፖዚቲቪቲ ለልጆቹ ኢንስፓየር ያደርጋቸዋል ይሰጧቸዋል። አሁን የዓለማችን ኮከብ ጋር ኳስ የተጫወትክ ወይ ደግሞ ያ ሰው መጥቶ ልምዱን ቢያካፍልህ በዚህ መንገድ ነው የሄድኩት ቢል ያ የዓለማችን ኮከብ ራሱ ከኢትዮጵያ እግር ኳስ ጋር ቢቀራረብ ራሱ ባላቸው ኮኔክሽን ከትላልቅ ክለቦች ጋር ልጆቻችን የማገናኘቱም ነገር ብዙ አስቸጋሪ አይመስለኝም። ከዛ አንፃር ዓላማችሁ ትልቅ ነው። ለልጆቻችን እውነቱን ለመናገር እንደ ትንሳኤ ነው። በጣም ይሄ አሁን በቃ ምን አለ ዘንድሮ ወላጅ ከሚያደርገኝ ልጅ ቢያደርገኝ ያም የመሰለ የኳስ ችሎታ እኮ መክኖ ቀረ። እንትን አንድ ነገር ደግሞ just add into that ሰይፉ that our prime minister he has initiative አለው። አሁን ኢኒሺየቲቭ ምንድነው የ2028ን የአፍሪካ ዋንጫ ወደኛ ሀገር ለማምጣት ይፈልጋል በጣም እና ይሄ የኔ ድሪም ነው ያንን also ለማድረግ ነው እና ወይም የዓለም ዋንጫ ውስጥ ለመሳተፍ የሀገራችን ያ የኔ ድሪም ነው እና ግን አንዱ ሊሳካ ይችላል የ2028ቱ እና እኔ ለዚህ ነው ባክሪን ራሱ እዚህ ያመጣሁት አንዱ ምክንያቱም ያችን ፖዚቲቭ ኢሜጅ እንዲ ክሬት እንዲያደርግልን ወደ ሀገራችን አሁን በስውር ላቢ ያረክ ነው ማለት ነው።